ናፈቀችኝ እያለች አንቺ ልጅ አሁን ብትሆን ልጄን ናፍቅ ታውቂዋለሽ። እኔ የምናት ነኝ፣ አንቺ ምናትናውቃለሁ። አዳምጭኝ ማወርቄ፣ አዳምጭኝ ወርቄ። ልጄን ናፈቀችኝ እያለች የሞተች ሴት ሞተች ሲሉሽ እንዴት ካፍሽ ወጣ ነው? እኔ ብትናደጅ እንኳን እኔ ብናደድ እንኳን ሰውን እናትን እንደዛ ተንሰፍስፋ የሞተች 21 ዓመት በድለሻታል፣ አስርበሻታል እንደዚህ እያለ ለተናገረ ሰው ይሄን ማለትሽ እግዚአብሔር ምስክሬ ነው ወርቄ፣ በጣም በጣም ለህዝቡ በጣም ያስቆጣው ነው። መብረቁ እግዚአብሔር ይስጥልኝ የኔ ወንድም፣ በእውነት ቁመሃል። የዚህ ሴትዮ ደም ባክ ወንድሜ፣ አንተ ሁልጊዜ ቆይማ ወርቄ፣ ቆይ ወርቄ አንዴ ልናገርና እኔ መብረቁ እግዚአብሔር ይስጥህ፣ እግዚአብሔር ይባርክ። የዚህ ሴትዮ ደም ጎርጎር አውጣው። ብዙ በሚያወሩበት ሰዓት ህዝብ በሚያወራበት አንዱ ውሸት አንዱ በማድረግ ሲሆን የዚህ ሴትዮ ደም እየጮኸ ነው። የዚች ሴትዮ ደም እየጮኸ ነው። እውነቱ ይወጣል። እና ወርቄ የሰራሽው ስራ በጣም በጣም አጸያፊ ነው። እንደው ይሄንን ነው ልመልስልሽ ወይስ ይቅር? የኔ ቆንጆ፣ አንደኛ እዚህ ላይ ማንም ይሄ እንትን መጀመሪያ ላይ ዝብረቅርቅ ያለ ነገር ስለሆነ እኔ አሁን የሆነ ነገር ሲመጣ አላምንም። እውነቱን ልንገርሽ ብዙ ከመቆየት ይሆን አላውቅም። እና እንደውም ልጅ እንደማይኮረፍ ነገሩ በዚህ በኩል ባይጀመር እኔ ብሆን እንደዛ አላደርግም የሚል ሀሳብ ስላለኝ ማለት ነው። ብዙ ክርክር ነበረ። ገባሽ? አንድ ሰው ላይ ብቻ መፍረድ ሳይሆን በዛም በኩል ክርክር ነበር፣ በዚህ በኩልም ክርክር ነበር። እሱ መሀላቸው አልገባም፣ ቤተሰቦች ስለሆኑ ማለት ነው። ግን እኔ በዛ ሰዓት ሊንዳ ጓደኛዋ ያወጣችው ቪዲዮ ምን ብል ሮማን ቤት ቁጭ ብለን ማለት ነው ሪከርድ ያወጣች ሰዓት ሴትዮዋን እንደ ጨካኝ እኔ ሳልኳት። ይሄን ልንገርሽ። ለዚህ አሁን የሆነ ነገር ስለሷ ስትነግሪ ምንም አይመስለኝም ነበር። አሁን ነው ሊንዳ ምናምን በኋላ ሲያስፈራሩኝ ማነሽና ነው ምንድነሽ ምናምን በማለት ኢትዮጵያ ደውዬ ሞታለች አልሞተችም እች ሴትዮ እስቲ ንገሩኝ ብዬ ነው ይሄ ነገር ውስጥ የገባሁት። ከዛ በኋላ ግን በጣም ያዘንኩት እውነቱን ልንገርሽ ማለት አልነበረብኝም። ገባሽ? ሰዎች እንዳልተረዷት የራሷም የሆነ ነገሮች ሊኖሩ ይችላል የሚል አሁን ሀሳብ ላይ ስለሆንኩኝ ማለት ነው። አምሶሪ በጣም ነው እንትን ያልኩት እና ማለት ነው ያዘንኩት። ለምን አላውቅም። ሰው መቼም የራሱ እንትን አመለካከት አለው እንጂ ማለት ነው ሌላ ምንም እንትን የለኝም። እሺ። እና የሆነ አደነጋገርሽንና ይኸውልሽ አሁን አንቺ በሞተች ነው የምታምኚው ባለመሞቷ ነው የምታምኚው? አንቺ በአንቺ አንደበት አሁን ብዙ ኢንፎርሜሽን እንዳለሽ እነ ኤደን ጓደኞችሽ እንደሆኑ እነ ወሬም ሰምተውሽን አንቺ በመሞቷ ታምኛለች ባለመሞቷ? ጃጓር እንዲህ ያልሞተች ተናገረች እኮ። ለምን እዛ እንመለሳለን? ጃጓር ግን መስለኛ ጥያቄ ታግታ ያለ እየተናገረች ነው። እኔ ብያለሁ ጃናር ምን ብያለሁ? ለምን እንደዛ ብላችሁ እንትን ትላላችሁ? እኔ የሆነ ተጠያቂ ለማድረግ ለምንድን ነው የምትሮጡት? እኔ እንደናንተ ሀሳብ እየሰጠሁ ነው አይደል? ሀሳቡን መቀበል አለመቀበል ቅድም ሬሳው ይከፈት። እኔ በቃ ሄለን ቤት ስለተናገርኩ እኮ ነው የደገምኩት ጃጓር እንጂ መናገር እራሱ አልፈለግኩም። ሄለን እንደማታወራበት እያወቅኩ ብዙ ሰው ስለነበረ ሄለን ቤት ደህና ሰው ይኖራል ብዬ ማለት ነው ይሄንን ስለተናገርኩ ነው ቃሌን ገብቷል። ስለማልወጡ አንዴ ስለተናገርኩ ማለት ነው ደግሜ እየተናገርኩ ነው። ምን አለችኝ ሄለን? አንቺ እዛ እንትን ውስጥ ያለው ሬሳ ሳጥን አያችሁ፣ ቪዲዮ አላችሁ፣ ለዚህ አታምኝም ወይ ስትለኝ አላምንም፣ እንደውም ያ ሬሳ የእሷ አይመስለኝም አልኳት። ገብቷል። አሁንም ሀቅ ነው የምናገረው። ብትጠይቁኝ አሁን ላይ ያ ሳጥን ውስጥ ያለው ሬሳ የእሷ አይመስለኝም። ይሄ አሁንም እደግምላለሁ። ሬሳው ሲከፈት ግን እውነታውን ልታገኝ ግን አሁን ያው እንግዲህ አሁን ካልጨመሩት በስተቀር መቼም ቆፍሮ ካልጨመሩት በስተቀር እኔ በፍጹም አላምንም። በቃ ወደፊትም አላምንም። በቃ በኤምባሲ በኩል በምናምን ተብሎ ማለት ነው ሬሳው ተከፍቶ በስነስርዓት የእሷ አካል መሆኑን ካልታየ በፍጹም አላምንም። ግድር እንደዚህ አለች ተብዬ ልጠየቅ። አንድ ነገር መተባበር ከፈለጋችሁ እኛ እያሰባሰብን ነው።
ወደ አሜሪካ አርጌያለሁ ትላንትና እንትን አድርጎ ይኸውላችሁ፣ ሁላችንም እያደረግን ነው። እኛ የምናውቀው የማንም ይምጣ የማንም ሬሳ ትላንትናም እየተናገርኩ ነበረ ሚዲያ ላይ አሜሪካ ኤምባሲ ባካችሁ እና እስከ ፎቶ እስከ ሁሉ የማንም ሬሳ የማንም ይሁን የምንም ይሁን እኛ ወደፊት ኢትዮጵያኖች ኮሚኒቲ ወደፊት አሁን አስገብተናል፣ በብዙ አስገብተናል። ከዛ በኋላ ደግሞ በሚጠይቁን ሰዓት እንዲህ ሞተች ብንባል ምናምን አይደለንም። ሬሳዋ ከጉድጓድም ይሁን ከምንም ወጥቶ አሜሪካ ሄዶ ይመርመሩልን። አንዳንዶቹ ሲናደዱ ነበር። ወይ በስመ አብ እንዴት ከጉድጓድ ወጥቶ ይሄዳል? ምን ችግር አለው? አሜሪካ ሊከፈት ማለት ነው አይደለም? ገና ሬሳው ሊከፈት ሲል የሚመጣባችሁ ጦርነት እርግጠኛ ነኝ በኃይለኛው ነው። ይሄን እኔ ሹሮን እነግራቸዋለሁ። ይሄንን ተባባሪ ወርቅ ይሄንን በቤትሽ እንደናት የሴትዮ ያልኩት ነው። ሰሞኑን እኮ ይኸውልሽ ትላንትናም ተናግሬያለሁ። አድሬስ ሰጥቷል። እባካችሁ አሜሪካ ኤምባሲ መጀመሪያ እኮ እኔ ነኝ እኮ ናዲያ የመጣሁት ዋታቂ ወርቄ ይቆጣልሽ አንዴ ሁላችሁ ሄለን አንዱ ሚታችን እስኪ ሄለን አንቺ ሞታለች የሚል እምነት አለሽ? እኔ በጣም እርግጠኛ ነኝ። አሁን ራሱ ለማረጋገጥ ደውዬ ቤተሰቦቹ የእሱ የባሏ የወንድሟ ቤተሰቦች ቤት ዴዚ ትላንትና ማታ ነው። አንቺ እናቱ ነሽ፣ በማህፀንሽ ልጅ ተሸክመሽ ሴት ልጅ ይኖርሻል አውጥታሽ እንኳን ሞተች እንኳን አነሳት ትበላ ነበር። ቆይ አዳምጪኝ ወርቄ አዳምጪ። እኔ ጥያቄ እኮ ነው በስነ ስርዓት ነው የምጠይቅልሽ። መብረቁን አስፈቅጄ ነው። አዳምጪና መልሽልኝ። ህዝቡ የሰማው ነው፣ ቪዲዮም አለ። ልጁን ትበላው ነበረ ያልሽው በምን አንጀትሽ ነው እናቴ? ልጅ የለሽም ወይ? በምን ጨክነሽ ነው እንደዚህ ያልሽው? የወላድ እንትን አይሆንብሽም ወይ? የወላድ ጨከና አይሆንብሽም ወይ? እንዴት ባፍሽ የፈለገ ይሁን። እኔ ይሄ ብሄር ምናምን አታርጊው። ማንም በብሄር አይደለም። እንደ እናትነት እንዴት ነው እናት የልጇን ልጅ የምትበላው? እንዴት ነው? ይሄንን አስረጅኝ። ይኸውልሽ አንድ ነገር ልንገርሽ። ከነገሩ እና ከሁሉ ነገር ማለት ነው ቁጭ ብዬ ስከታተል ስለነበረ ማለት ነው። እኔ እንደውም ቀልድ ነው የመሰለኝ መጀመሪያ ላይ ገብቶሻል። እና ታዲያ ምን ላርግ? አስሬ ሲጽፉ ምን ሲሉ ምናምን ማለት ነው ገባሽ? እና ታዲያ ምን ላርግላችሁ? አንደኛ ከልጄ ጋር ያለቆራረፉ ገባሽ? አሁን ላይ እንደዛ እሷ ላይ መናገር አልፈልግም። ምንም የማውቀው ብዙ ነገር ስለሌለ ማለት ነው ገባሽ? ግን በዛ ሰዓት ማለት ነው እውነትም አልመሰለኝም፣ አጀንዳ ነው የመሰለኝ በቃ። ከዛ በኋላ የራሳቸው ጉዳይ ብትኖርም እንደዛው እንትን ትበል ምን አገባኝ ትሙታ ምናምን ብያለሁ። እውነት ነው ብያለሁ። በተረፈው ግን ማለት ነው